ግን መጀመሪያ ማለት ነው ቃል ከገባህልኝ ነው መጠየቅ። ስለ እስልምና ታስተምረኛለህ ወይስ አታስተምረኝም? አስተምርሻለሁ። እርግጠኛ ነህ? ምንድነው እምነትሽ እንዳትለኝ፣ ምንድነው እምነትሽ እንዳትለኝ። በቃ እኔ እንትን ውስጥ ነኝ አይደለህም። በቃ ሙስሊም እወዳለሁኝ። ከፈለክ ሻዳ አስይዘኝ፣ ከፈለክ ዝም ብለህ አስተምረኝ እንደፈለክ። እሺ፣ ስለ እስልምና ያው የሰማሽው ነገር ይኖራል። ስለ እስልምና ሃይማኖት እዚያ ላይ ትንሽ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ከጀመር ጀምሮ የምሬን ነው የምልክ ባልተፈጠርኩ ሁሉ አሰኝቶኛል። እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል። የምሬን ነው የምልክ ሳውራት ራሴ ወደ እንባይ ራሴ ይመጣል። አይደል ነው ለምን እንደሆነ እንጃ። እሺ፣ ባጭሩ ስለ እስላም የሰማሽው ይኖራል። ባጭሩ ላስረዳሽ። እስላም ማለት አምላክ ራሱ በነቢዩ የደነገገው ብቸኛው መለኮታዊ ሃይማኖት። ይህን አምላክ ራሱ ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። አምላክ ራሱ ለነቢያት ደግጎ የሰጣቸው ሃይማኖት ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግገው የነበረውን ሃይማኖት እያለ ይናገራል። እዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ ወሁወል ኢስላም ይላሉ። እኛ ነቢያቶች ሃይማኖታችን አንድ ነው፣ ሁለት አይደለም፣ ያም አንድ ሃይማኖት ኢስላም ነው ይላሉ። ይሄ ነው ነቢያቶች ሁሉ እንዳለ ልጆቻቸውን ትውልዶቻቸውን ሙስሊሞች ሆኑ እያሉ ነው ያዘዟቸው። ይህን ለምሳሌ ስለ ያዕቆብ ሲነግረን ምን ይላል? ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ነቢያቶች ለልጆቻቸው ያዘዟቸው የተናዘዟቸው ብቸኛ መለኮታዊ ሃይማኖት ነው ኢስላም። ዮሴፍ ከያዕቆብ ልጆች መካከል ተመርጦለት ነበር። ዮሴፍስ እምነቱ ምን ነበር? ዮሴፍ ስለ ራሱ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በሌላ መንገድ ላይ እንዳትገለኝ እያለ ይናገር ነበር። ኖህ ከእነርሱ በፊት ሙስሊም ነበር። ኖህ ስለ ራሱ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው هذا هو الإسلام ማለት ኢስላም እንደተከተለ ሰው ታዲያ አምላክ ምን አዘጋጅቶለታል? ምን ቃል ገብቶለታል? በቀጣዩ ዓለም ከሞቱ በኋላ ወደሚለው ስንመጣ ገነትን እንደሚያስገባው ቃል ገብቶለታል። የዘላለማዊ ሀገር የሆነችዋን ሊሰጠው ሊያወርሰው ቃል ገብቷል። ይሄ ሲናገር አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊሞች የሆኑትን በምድር ላይ እኔ ገነትን ግቡ እላቸዋለሁ በቀጣዩ ዓለም እያለ ይናገራል። በሱራ ሉቅማን ላይ አላህ ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ ሰጣቸዋለሁን በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ኪዳን ነው፣ ቃል ኪዳኔም ተፈጻሚና እውነት ነው እያለ ይነግረናል። እና ይህ ነው። ስለዚህ አሁን ወደዚህ ወደ ነቢያት መንገድ ነቢያቶች ወደ ሰበኩት ብቸኛ መለኮታዊ ሃይማኖት ለመቀላቀል ዝግጁ ነሽ ማለት ነው አይደል? አዎ። እሺ፣ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ምስክሩም ስለ አምላክሽ አምላክነት ብቸኛነት ነው። ትርጉሙ ምንድን ነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም ደግሞ የእርሱ ነቢይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው ባጭሩ። አንድ ሰው በዚህ ምድር ላይ ሳለ የአምላኩን አምላክነት ብቸኛነቱን ከእርሱ ውጭ ሌላ ማንም አምላክ እንደሌለ መመስከር እንዳለበት ነው ነቢያቶች የመጀመሪያው ትዕዛዝና መሰረት ብላ ያስተማሩት።
ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡንየ ልእስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ ቤይቲላሂ ልሐራሚ መን ስተጣዐ ኢለይሂ ሰቢላ ይላሉ። እነሆ እስልምና ሃይማኖት በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድን ነው አሉ? ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ነቢዩላህ ሙሳ ከሰጡት ተአምራቶች መካከል ሶስቱን ጥቀሽ። አንደኛ ዱላ ወደ እባብ መቀየር፣ አንድ። ሁለተኛ እጃቸውን ብብታቸው ስራ አውጥተው ከዛ የሚያበራ እንደ ጨረቃ የሚያበራ እንዲያበራ ያደርጋሉ። ሶስተኛ ደግሞ ባህር ከፈሉ። በጣም ጎበዝ ነች። ማሻአላህ ማሻአላህ ማሻአላህ። በጣም ጎበዝ ኡሙ አይሰል አይሰል። እሺ ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ይዘው የመጡት ትዕዛዝ በቀጥታ ቃል በቃል እያናገራቸው የምን ትዕዛዝ ነው? የአምስት ወቅት ሰላት። ጎበዝ ነች ማሻአላህ። እሺ አብዱልከሪም አብዱልከሪም ከበድ ማለት አለበት። እሺ ለአብዱልከሪም ከበድ ማለት አለበት። አብዱልከሪም ከበድ አድርገው ቀለል ይበል። ቀለል ቢል አሪፍ። ማ ሁወ አጥወል አያ ፊ ኪታቢላህ በቁርአን ላይ ረጅሙ አንቀጽ ማን በመባል ይጠራል? አያቱ ደይን በመባል ይጠራል። በጣም ጥሩ። እሺ ጀማል ማ ሁወ አዕዘም አያ ፊ ኪታቢላህ በቁርአን አንቀጽ ውስጥ ታላቁ አንቀጽ ማን በመባል ይጠራል? አሁን የቀደሙ ረጅም በቀራ አይደለም፣ ሱራ አላልኩም፣ አያ ነው ያልኩት። አንቀጽ ታላቁ አንቀጽ ከሁሉም አንቀጾች ሁሉ በላጭው ታላቁ አንቀጽ አዕዘም አያ ፊ ኪታቢላህ። መልስ። አንድ ሁለት የመጨረሻ በቀራ ነው። ሰሚራ መልስ። ማ ሁወ አዕዘም አያ ፊ ኪታቢላህ? እኔ እስካሁን ምርጫ አልተሰጠኝም፣ ምርጫ ስጠኝ። እሺ ምርጫ ከሚሰጣችሁ በቃ ከዚህ በኋላ አድሚኖች ይመልሱት። አድሚኖች ትመልሳላችሁ። እስኪ ወንድ የሆነ አድሚን ኮሜንት ጻፈው። ለምን ከፈታችሁት? ኮሜንት ሳይከፈት መጻፍ የሚችል ሰው ካለ ይጻፍ። እሺ ለማንኛውም አድሚኖች ሲቻሉ ሞላ አድሚኖች እኮ ጎበዝ ናቸው። ያው አያተል ኩርሲ ገና ከመከፈቱ አዘጋጅተው ነው ኮፒ ፔስት ብቻ ነው ያደረጉት። ተመልከቱ፣ ባር ናቸው። አያተል ኩርሲ እሺ አያተል ኩርሲ በጣም ጎበዞች። እሺ ማን ነበር ቀጣይ? ኡሙ አይሰል። ቀላል ጥያቄ ነው ናቸው። በቃ ለኡሙ አይሰል ቀላል ጥያቄ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የተላከው ነቢይ ማን ይባላል? በፊት ኢሳ ዓለይሂ ሰላም። እሺ አብዱልከሪም ከአረብ ነቢያቶች ሶስቱን ጥቀስ። ነቢዩላህ ሁድ፣ ነቢዩላህ ሳሌሕ፣ ሙሐመድ ሰለላሁ ዐለይሂ ወሰለም። ሌላ አለ ከአረብ ነቢያቶች ብለው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት? ሹዓይብ ጎበዝ ማሻአላህ። እሺ ጀማል አቤት። ሙሳ ዓለይሂ ሰላም ያገባው የማን ነው? ሙሳ ዓለይሂ ሰላም ያገባው የማንኛውን ነብይ ልጅ ነው? የነብይ ልጅ ነው ያገባው። ማን ነው ያ ነብይ? ሹዓይብ ጎበዝ ማሻአላህ። እሺ ሰሚራ
ናም በቁርአን ላይ አንድ ሰው ያ ሰውዬ አንድ ነብይ ነው። ያ ነብይ ሰዎችን አስታርቃለሁ ብሎ ለማስታረቅ ገባ በሰዎች መካከል እና እንደ አጋጣሚ ሲመታው ጊዜ ድንበር ኃላፊውን ሰው ሞተ። በአንድ ቦክስ ሰው የገደለው ነብይ ማን ይባላል? አላውቅም። እሺ መልሽላት። ሙአይሰል ሙአይሰል ማን ይባላል? ያ ነብይ አንድ ጊዜ መተው ፈወከዘሁ ዳሽ ፈቀባ አለይሂ ዳውድ አይደለም። እሺ አብዱል ከሪም መልስላችሁ። ሙሳ ወከዘሁ ሙሳ አለይሂ ሰላም። እሺ አሁን ቀጣይ ማን ነው? አብዱል ከሪም ነው። አብዱል ከሪም በአንድ ጊዜ የተላኩ ሁለት ነብያቶችን ጥቀስ። ሶስት በአንድ ጊዜ የተላኩ ነብያቶችን ያኔ ሶስት ነቢላህ ሉጥ ሉጥና ኢብራሂም በአንድ ጊዜ የተላኩ ናቸው። ሌላ ነቢላህ ዳውድና ሱለይማን። ሌላ ሃሩንና ሙሳ። በጣም ጎበዝ ማሻአላህ። ጀማል እሺ ወንድማማች ነብያቶች ማን ይባላሉ? ከወንድማማች ነብያቶች ሁለቱን ጥቀስ። ሙሳና ሃሩን ዩሱፍና አዩብ። ላ ሰስተሃል። እሺ ሰሚራ ወንድማማች ነብያቶች ሌላ ማን አሉ? ይለፈኝ ኡማይሰል ወንድማማች ነብያቶች ከሙሳና ከሃሩን ውጭ እሺ ለአድሚኖች እድሉ ይሰጥ፣ ክፈቱላቸው። ወንድማማች ነብያቶች ይሁን አንድ ላይ የሚመልሱት አንድ ለማለት እንዳይሆን እስማኤልና ኢስሐቅ ያው ኮሜንታተሮች አይቻሉ። ኢስሐቅና ከማን ጋር? ከኢስማኤል ጋር አይደል? ኢስሐቅና ኢስማኤል ወንድማማቾች ናቸው፣ ምንም እንኳን ከሁለት እናት ቢወለዱም ማለት ነው። በጣም ጥሩ። እሺ ቀጣይ ባል ነበር ሰሚራ ነሽ? አብዱል ከሪም ነው? አብዱል ከሪም እሺ አባትና ልጅ ነብያቶችን ጥቀስ። ሶስት አባትና ልጅ ኢብራሂምና ኢስሐቅ ኢስሐቅና ያዕቆብና ዩሱፍ ዳውድና ሱለይማን ሌላስ ጨምር። ዘከሪያና ያሕያ በጣም ጎበዝ። እሺ ቀላል ጥያቄ። አሁን ደግሞ ቀጥል ማለት ጀማል